ችግር ያለበት ሰው እኮ አለ፣ የተንገላታል እንዴ። ይሄንን እያሰብን እንስራ። እኛውን እዚህ ቁጭ ብለን አጀንዳ መሰብሰብ አይደለም ያለብን። የሚያዋጣንን መንገድ እንሂድ። በቃ ሀገር አንድ የምትሆንበትን የምንስማማበትን ነገር እሱ ነው የሚያዋጣ። እነሱ አስረው ቢያሸሹት ወጣቱን እየሸሸ ነው የሚሄደው። መጥፎ አውሬ ነው የሚሆነው ወጣቱ። ምን ጥቅም አለው? ኑ ብሎ ወደ አንድነት ማምጣቱ አይሻልም ወይ? ስልካቸውም ላይ ዘፈን ነው ነገር ባይፈልጉ እነሱስ እንዲህ ሼር አድርገሻል ተብዬ እኮ እኔም ከእነሱ ጋር ታስሮ ነው ስልክ የወጣው። ተፈትሾ ወጣ። እነሱ ስንት ጊዜ እንደወጣም አላውቅም። ስልክ የሚቀበሉትም ነገር አገር በስልክ እኮ አይነቀነቅም። እየታገሉ የለ እንዴ? ዘመቻ የነቀነቁት ሀገርን በመታገልም አይነቀነቅም እኮ። እኛም ሼር ስላደረግን እኮ አይነቀነቅም። አንድ የምንሆነው ግን በልዩነታችን ነው። የትኛውን የሚወግን ቴዲንም አንጠልጥሎ አንገቱ ላይ ዙር አያገባንም እኮ። ግን አገሩን ይውደድ፣ አገር ወዳድ ይሁን እንጂ ኦነግ ሸኔም ይሁን በልዩነታችን ለምን አንዳንሆንም? የፈለገውን ፓርቲ መደገፍ ይችላል። ኧረ አንድ የሚያደርገን ነገር እንስራ። እኔ በጣም አዝናለሁ። ግን አንድ የሚያደርገን ወገባችንን ይዘን መንግስት እንዲህ ነው መንግስት አንበል። መንግስት ብዙ ድጋፍ ይፈልጋል ከኛ፣ እናስፈልገዋለን። አጠገቡ አሉ የተሰገሰጉ ሌቦች፣ ዲጂታል ሌቦች፣ ወጣቱን የሚያሰለችው። ጨርሻለሁ። እኔ ልወጣ ነው። ጥያቄ ካለ ሰማለሁ። ሜሉ አለሽ? ቴዲ የምትባለው ወንድማችን ለኤልሲ ጥያቄ ካላት ጥያቄ ማቅረብ ትችላለህ። ቴዲ አለ? ቴዲ ካለ ለኤልሲ አለው። እሺ፣ ለኤልሳ ጥያቄ ካለ ማቅረብ ትችላለህ። አለው። እኔ ኤልሳ ላይ ምንም አይነት ጥያቄ የለኝም። ማለት ማቹርድ የሆነች ሴት ነች። በጣም የምትገርም ነች አስተሳሰቧ። እኔ እስካሁን የመንግስት ደጋፊ ሆኖ እንደዚህ አይነት አስተሳሰብ ያለው ሰው እኔ አልገጠመኝም፣ አላየሁም። ሁላችሁም ፎሎ አድርጓት። እግዚአብሔር ምስክሬ ነው የምነግራችሁ። በጣም የሚገርም ሜንታሊቲ ያላት ልጅ ነች። ገብቶሃል? ችግሩንም ትናገራለች፣ መፍትሄውንም ትናገራለች። ገብቶሃል? ፎሎ አድርጉልኝ እንደሱ። እና አንድ ሳይድ ይዞ ብቻ ግን ወጣቱን የሆነ አጭበርባሪ፣ ወጣቱን የሆነ ጽንፍ የያዘ፣ ወጣቱን የመንግስት ጠል አድርጎ ማሳየት በጣም የሚደብር ነገር ነው። በጣም የሚደብር ነገር ነው። እና የእሷ ሀሳብ አሁን በቃ ምርጥ ሀሳብ ነው። ገብቷችኋል አይደለ? እና መንግስትን እኛ ጠልተነው ነው የሚመስላችሁ እንዴ? እኛ ይኸውልህ የአዲስ አበባ ልጅ ባይዘወይ ከማንም ቀድሞ አብይ የሳምባይ ነው ብለን እኮ እንትን ይዘን የወጣ ሰዎች ነን እኮ። ማንም የሚያውቀው ነው። አብይ አህመድ ማለት ሳምባይ ነው፣ የምተነፍስበት ነው፣ ሙሴያችን ነው፣ በትር የያዘ ሙሴያችን ነው ብለን ሰኔ 16 ወጥተን ለቦምብ ራት የሆንለት እኛ የአዲስ አበባ ልጆች ነን። ገብቷል አይደለ? ስለዚህ እሱ ቃል የገባልን ነገር ነበረ። ኢትዮጵያ ብሎ ሲመጣ ያችን ታላቂቷን ኢትዮጵያ ነግሮን ነበረ። አክሰብት አድርገ ነው ተቀብለ ነው ከስሩ እንዴ። የዛኔ ሰኔ 16 ጊዜ ያ ነገር ተፈጥሮ ጋርዶቹ ይዘውት ከሄዱ በኋላ 3 ቀን ነው 4 ቀን ሚዲያ ላይ አልወጣም ነበር። እና እኔ አታስዋሺ ማዘር አልቅሳለች። መቤቴን ነው የምነግርህ፣ እማምላክ ምስክሬ ናት ነው የምነግርህ። እና የታደረሱት በቃ ይኸውላችሁ እኮ ሀገር የሚወድና ሀገርን የሚገነባ ሰው ሲመጣ እንዲህ ነው የሚያደርጉት። በቃ አስገድለውት ነው በውስጥ ለውስጥ ተባለ። ይሄን ያክል የተጨነቅንለት ሰዎች እኛ የአዲስ አበባ ሰዎች ነበርን። ግን እሱ ቃል በገባልን መሰረት አልሄደም። ቃል አባይ ብሎ ወርቅ ላበደረ ድንጋይ ተመለሰለት ብሎ ቴዲ አፍሮ የዘፈነው ነገር ይህንን ሪያሊቲ ነው ያወጣው። ገባ? አሁን እኔ መንግስትን ትደግፋለህ ብትለኝ አልደግፈውም፣ አይመቸኝም። አሁን ላይ ያለው ነገር ምንም ደስ የሚል ነገር ስለሌለ አልደግፈውም። ደግፌዋለሁ፣ ቃሌን ሰብሯል፣ ልቤን ሰብሯል። ሞራሊቲ ይሄ ጭንቅላት የሚባል ነገር አለ። ገባ? አብሬው የምኖረው ማህበረሰብ ብትንትንትን አድርጎታል። መጀመሪያ ወንድሜ እኔ አሁን ያልኩ ለኤልሳ ጥያቄ ካለ ጠይቃት ነበር ያልኩ። ሌላ ቦታ እየሄድኩ ነው። ይሄ ፓርላማ ወንበር አይደለም። የፓርላማ ወንበር ሳይሆን የቲክታክ ላይቭ ጌስት ነው። ይሄን ነገር መጠየቅ አለ። የተሰማኝን እኮ እየነገርኩ ነው። እሷን እየደገፍኳት ነው። ገብቶሃል? እኔ እሷ ጋር ጥያቄ በጣም መደገፍም መብት ነው አባቴ። እዚህ ጋር ይቅርታ አድርግልኝና አንተ መደገፍም አለመደገፍም መብት ነው። ገብቶሃል አይደል? በፊት እንዲህ ነበር። በፊት እናቴ እንዲሆናለታለች። አሁን ደግሞ ቃሉን በተግባር ስላልፈጸመ ምን ማለት ነው? ቃላችንን የበላ ቃላባይ ነው። ዘፈኑ የሚገልጸው እኮ ለዚህ ነው። ቃላባይ ነው። ባላንተ በቂት ነበር። ቃልን የበላው እሱ አይደለም፣ ካድሬዎች ናቸው። ቃልን የበሉት ካድሬዎች ናቸው፣ ሌቦች። አዲስ አበባ ልጅ ነን ብለው የተቀመጡ ሌቦች።
አካሄዳለኝ እኔ ሙት እንዳታደርግኝ። ይኸውልሽ ቃላባይ ማለት ደግሞ አልህ ይኸውልህ ጠቅላይ ይኸውልሽ እኔ ቃልህን የበላው ለሱ ነው መልስ የምሰጠው። ቃልህን የበላው አልበላም። ተሰብስቦ ያለ ካድሬ ነው አብይ አይደለም። አብይን እኔ አንተ ተጋፍጠን የአዲስ አበባ ልጆችም ሌሎቹም የሌላ ክፍለ ሀገር ልጆች ተጋፍጠን ወደፊት ሂደን እንጠይቀው ጥያቄያችንን። የማንም አገዱ አትሁኑ እናንተ። አሁንም በእናንተ ምክንያት መጠቀም የሚፈልግ ሰው አለ። እንዲህ አልደግፈውም ስላልክ እኮ አይቆምም አብይ። የማንም መጠቀሚያ ነው የምትሆኑት። ደጋፊ ነን በሚሉ ተቃዋሚዎች መጠቀሚያ ነው የምትሆኑት። ወደፊት ሂደን እድሜያችንን እንጠቀምበት። አሁን ወደፊት መውጫችን ዘመን ነው። በተለይ ለአዲስ አበባ ልጆች ተጎድተናል። አዎ ተጎድተናል። ማምለጫችን ጊዜ ደግሞ አሁን ነው። ሁሌ ድርቅ አንበል አንድ ነገር ላይ በቃ እንውጣ። ዝም ብለን ወጥተን እንስራ። እነሱ በሰገጤ እንደሚሰሩት ያለውን ነገር እንስራ። ባደግፈውም አንድ እንሁን። ቆይ ኤልሳ እንዴ ቴዲ እኔ ቅርታ አድርግልኝና አብሽርሽ ኤልሲ በጣም ነው የማመሰግነው። እግዚአብሔርን በጣም ኤልሲ በጣም ነው የማመሰግነው። ሀሳብሽ ይመቸኛል። እሺ አራዳ በጣም ይመቸኛል። ስለ አራዳ ልጅ አይደለም እዚህ ጋር ማወራልህ አንተ እኔ አንተን አደርሳለሁ። ኦኬ ያናገርኩት ያለሁት እኔ ከአንቺ ጋር አይደለም እኮ እኔ ከኤልሳ ጋር ነው ንግግሬ። እኔን ደግሞ እየመለስኩላት ያለሁት አዳምጠኝ። እኔ አንተን አደርሳለሁ። ኦኬ እኔ አንተን ሳደርስህ እኔ እዚህ ጋር የምናገረው ነገር ሆድ አደር ሆኜ አይደለም። ሆድ አደር ይኸውልህ ሆድ አደር አይደለሁኝም፣ ተከፋይም አይደለሁኝም። ኦኬ እዚህ ጋር እኔ ለአንተ ማስረዳህ ነገር ምን መሰለህ? ይሄ ነው እየተናገርሽ ያለሽው ገብቶሻል? ግን አንቺ ጽንፍ ይዘሽ ነው የምትናገሪው። ገብቶሻል? ጽንፈኛ ነሽ አንቺ። አንተን ተከትሎ የምትናገረው በኮመንት አንተን ተከትሎ የመጣ ሰው ይኸውልህ ኮመንት ላይ እየጻፈልን ያለው አዳምጠኝ። አንተ እውነት አገር ወዳድ ከወንክ እውነት አገርን የምትወዳት ከሆነ እንደዚህ አታወራም ነበር። ቃሉን ስላላከበረልኝ አሁንን ያልደግፍም። እንዳትደግፈው ልናገር እንዳንቺ ልናገር እኔና አንቺ እኮ የተለያየን ሰው ጨፍን ስለምታደርግ እውነት ስለጨፈንክበት አንተ እውነትን እያየክ ጨፍነክ ስላለ በቃ አንድ ግትር ስለሆንክ አንተ እውነት እጅክ እያለ አይንህ እያየ እውነት የአዲስ አበባ ልጅ ከሆንክ አንተ እውነትን አጨልመህ ትክክል መዝራት ያለብህን ነገር እየዘራህ ነው ያለው። ባይዘው ይቅርታ አድርግልኝና አንተ የአዲስ አበባን ወጣት አትወክልም፣ አበደን አትወክልም። አንተ የአዲስ አበባ ወጣት የምትወክል ሰው አይደለም። አንተ አንድን አቀንቃኝ ወክለህ የመጣክ ሰው ነህ። ልታራብሽ ልታውክ የመጣክ ትውልድ ነህ። እኛ አያገባንም ስለሱ። እኔ አያገባኝ፣ እኔ በራሴ አያገባኝ። እየሰማችሁ ሁላችሁ እየሰማችሁ እየከሰሰችኝ ነው እየሰማችሁ አይደለም? እኔ ትክክል ሙልኝሽ በፌክ አካውንት ትገባና እዚህ ጋር ለትውልዱ መጥፎ ነገር ቲክቶክ ላይ አይደለም። ወኔ ቲክቶክ ላይ አይደለም። ስለዚህ መጥፎ ዘር እንዳትዘራ። የአዲስ አበባ ልጅ አንተን አይወክልም። የአዲስ አበባ ልጅ ጨዋ፣ አገሩን የሚወድ ዳቦ ፈላጊ፣ ለልማት የማይደራደር ለልማት አንገቱን የሚሰጥ ዝቅ ብሎ አገሩን የሚያለማ ለመንግስት የሚገዛ ህገ መንግስቱን የሚያከብር ለመንግስት ፊት የሚቀድም የአዲስ አበባ ተወላጅ ነው። እንዳንተ ያንድን አቀንቃኝ ፎቶግራፍ አቁሞ የሚያቀነቅን አይደለም። የአዲስ አበባ ተወላጅ ተወላጅ አገሩ እንዲያድግለት የሚፈልግ ነው። ለሌላ ህዝብ የሚያለቅስ ነው። ይሄን በጣም ነው የሚወክለኝ። ለዛ እኮ ነው እኔ ቴዲ በጣም ይወክለኛል። ቴዲ ወክለኝ ብሎ ደግሞ እዚህ ጋር አላመጣህም አንተ። ቴዲ አሉ አንተ ወክለኝ ብሎ አላመጣህም አንተ። እኔ ፎሎ ለማግኘት አይደለም እንዳንተ። ሜት እያደረጋችሁ ነው። ማወያየት አልቻልንም። ሞኒተሮች ሜት እያደረጋችሁ ነው። ተራ በተራ ያውሩ። በቃ ዘግቼ ልውጣ። ጭቅጭቅ ከሆነ ዘግቼ ልውጣ። ገንተኝነት መሆኑ እኮ አያስፈልግም። እውነቱ መሬት ላይ ያለ ነገር ነው አይደል እንዴ? አይ ተነጋግሩ። ተራ በተራ ማውራት ካልቻሉ እንዴት? አይ ይሄ ወገን እንትን እሷ አሁን የአዲስ አበባ ልጅ አትወክልም ማለትም አችልም። እሷ ብልጽግናን ትወክላለች። እኔ አሁን አልወክልም ብልጽግና። ፎሎ አድርጉልኝ በእግዚአብሔር ኤልሲን ፎሎ አድርጉልኝ። የምር እኔ ለማቱ ያመኛል። አትወክልም ስላለችኝ አልወክልም። ቁስ ለምን አስወጣው አንተ? መደማመጥ ከሌለ አስቸጋሪ ነው። ሚውት እያበራችሁ አታውሩ። ሊያግባባን የሚችለው አንድ ሀገር ነች። ሀገራችን ላይ ሰላም እንፍጠር።
ቴዲን አጀንዳ አድርጋችሁ አትከራከሩ። በቃ ረጅም ሰዓት ጌስት ላይ ዝም ብለን ስናስቀምጣቸው ታውቂያለሽ፣ ሌላ አይነት ነገር ነው እየተፈጠረ ያለውና እኛ የሚያዋጣን ሰላም ነው። ሰላም ዘምሩ። ሀገሪቷ ላይ ሰላም ታስፈልገናል። ሀገሬ ፍጹም በማይረቡ ሰዎች እየተጎዳች ነው፣ በንግግር ውጭ ባሉ ባንዳዎች። ስለዚህ ያለ ነው ነን ተጎጂ እዚህ ያለ ነው። መጀመሪያ ስላስገባኝ በጣም አመሰግናለሁ። እቺ ባይዘው የብልጽግና ደጋፊዎች እንዳለ ወዳደሮች ናቸው። ቴዲ ንጉስ ነው። እናንተ አላችሁትም አንድ አዝማሪ ምናምን ስትል ስለሰማሁት እኔ የአዲስ አበባ ልጅ አይደለሁም፣ የክፍለ ሀገር ልጅ ነኝ። ግን የአዲስ አበባ ልጅ ወክዬ ምናምን ሳይሆን እንደ ኢትዮጵያ ስናይ አሁን ቅድም የተናገረችው አታች እየሰማሁት ነው። በወዳደር ነው በሆዷ የተገዛችው እንጂ አሁን ብልጽግና አሁን አንድ አቀንቃኝ ምናምን ከአብይ አህመድ እኮ ቴዲ አፍሮ ይበልጣል እኮ በህዝብ ተወዳጅ እኮ ቴዲ አፍሮ። ቆላ አይደለም ጫማ ይተኛል። ወጣቶች ነን፣ ገና እንወልዳለን ምናምን ብለን የምናስብበት ሀገር ያስፈልገናል እና እዚህ ሀገር ላይ እንዴት እንኖር ነው ጥያቄው። ስለዚህ ይህንን ጥያቄ ለመመለስ ደግሞ ኤልሲ መንግስት ማለት ጽንሰ ሀሳቡ የመንግስት ጽንሰ ሀሳብ ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ ነው። ስለዚህ እነዚህ ሶስት ነገሮችን በቁጥጥር ስር የዋለ ሰው ነው መንግስት የምንለው ማለት ነው። ስለዚህ አንዱ ትልቁ ስህተትም አንድን ትልቅ ይሄንን ሶስት ነገር የሚፈጽምን ተቋም አንድ ግለሰብ ምን ያድርግ ብሎ ለሱ ማጠቃሎ ግዴታ አድርጎ መስጠትም ጠቅልሎ መብት አድርጎ መስጠትም ትልቁ ስህተት ይመስለኛል። ተረዳሽኝ? ያው ቅድም ያልሽው ምስማማው አብዛኛው እንትን ካድሬው እንትን ሊል ይችላል፣ አጋጣሚውን ይጠቀማል። በቃ ያው ደሃነን ፖለቲክስ ውስጥ የሚገቡ ሰዎች ህይወታቸውን ለመቀየር ነው እንጂ የእኛም ሀገር እንትን ይሄን ነገር አይፈቅድም። ስለዚህ ለእያንዳንዷ እንትን ጥያቄ መንግስት ስንል ገዢ ፓርቲ የምንለውን የምንጠይቀው። ተረዳሽን? ስለዚህ ሚኒመም ምን ትጠብቅ ነበር ከዛሬ 8 ዓመት በፊት ብትይኝ የምጠብቀው ቢያንስ ህገ መንግስቱ ሙሉ ለሙሉ ባይጣል እንኳን ቢያንስ ውህድ ማንነት ላላቸው በተለይ ደግሞ ከተማ ላይ ስፔሻሊ አዲስ አበባ ከዚህ በፊትም ለመናገር ሞክሬያለሁ። እዚህ ላይ አዲስ አበባ ሜልቲንግ ፖይንት ናት። ሁሉም የሚያብዱት ከዚህ በፊትም አሁን እዚህ አልበም ላይ ብዙ የፖለቲክስ እንትኖች ተዘፍነዋል። ግን ዳስጣል የምትለዋን ብቻ ተነጥላ እንዲፋይት የምናደርግባት አዲስ አበባ ሴንተር ኦፍ ግራቪቲ ስለሆነች ተወዳጅ። ስለዚህ ሴንተር ኦፍ ግራቪቲ የሆነባቸው ደግሞ ማንነትም ሜልት እየሆነ ስለተቸገሩ፣ ስለዚህ አዲስ አበባ የማንነት ሜልት ማንም ኦሮሞ ማንም መጥቶ አንድ ላይ አዲስ ማንነት የሚፈጥርበት ከተማ ነው። ስለዚህ ቢያንስ አዲስ አበባ ላይ ያንን 7 ሚሊዮን ህዝብ የሚወክል አንድ ኢንቲቲ ያስፈልግ ነበር ብዬ አስባለሁ። ተረዳሽ? ትንንሽ ከተሞች እንደምንላቸው እንኳን መብት የለንም እኛ። አሁን እንዳልሽው ሰግጠን ወይ ካድሬ ሆነን ምናምን ሌላ መንገድ ካልፈጠርን በስተቀር ሁሉም ኢኮኖሚው ከማንነት ጋር አታች ሆኗል። ፖለቲክሰው ከማንነት ጋር አታች ሆኗል። ስለዚህ ይሄን አታችመንት እንዴት አድርጉ የአዲስ አበባ ልጅ እንትን ይበል። ቅድም እንዳልሽው ስግጥ ብሎ የሆነ ነገር አድርጎ ወደዛ መግባት የሚችልበት ስነ ልቦና እንግዲህ ይከብዳል። እንዳልኩሽ ነው ብዙ ነገር እንደዚህ አይነት ነገር ውስጥ የመግባት ስነ ልቦና ብዙ አልተቻለውም ብዬ አምናለሁ። እኔም ተጋሪው ስለሆንኩኝ የዚህ ጉዳይ እና ስለዚህ መንግስት አይደለም ይሄን የሚያደርገው ስትይ ቅድም እንዳልሽው አስፈጻሚው ከየት አምጥቶ ነው ያንን ነገር የሚያደርገው?
እችን ብትመልሽልኝ ደስ ይለኛል። አስፈጻሚው ያ ካድሬ እኮ እድል የተሰጠው ለዛ ነው አይደለ? ያን አርግ ተብሎ የተደረገውን የሚባለውን ነገር ነው የሚያደርገው። እዛ ውስጥ ይሰርቃል። አዎ ይሰርቃል፣ እድሉ ስለተሰጠው። ስለዚህ አሁን አንድ ሊያደርገን የሚችሉ ብዙ ነገሮች አሉ። አሁንም ይሄ አልበም ራሱ 77 ሚሊዮን ባይዘዌ ኢትዮጵያውያን ያውም ልንሸልመው ይገባ ነበር ለቴዲ። አንድ አይሾ ስፒድ የሚባል ሀገሬን አስተዋወቀልኝ ብለን ነበር ስናብድ ነበረው አይደለ? እንደ መንግስት ቴዲ በሎካል ላንጉዌጅ ዓለም ላይ 77 ሚሊዮን ህዝብ እንዲያየው ነው የተደረገው። ያውም በሎካል ላንጉዌጅ በእንግሊዝኛ ቢዘፈን ኢትስ ሜክ ሴንስ። ስለዚህ ይሄ ሁሉ ሰው ይሄን ነገር እንዴት ተቀበለው? ስለዚህ እንዴት እኛስ ይሄ ምን ቢሆን ነው አይደል? ዳስ ሲጣል እኮ እዛ ጋር ዳስ መጣል እኮ አንዱ የምር ቤተሰቡ ሞቶበት ነው፣ አንዳንዱ ደግሞ መንገደኛ ነው አይደል? ቢያንስ እንኳን ዳስ አልጥልም አላነሳም ከምንል ብሎ ማለፍም እኮ አንድ ነገር ነው አይደለ? አንድ ሰው አዝኛለሁ ሲል፣ ተከድቻለሁ ተገፍቻለሁ ሲል በዛ ልክ ያን ነገር ወደ ኋላ ማየት መንግስት ራሱን ይሄን ያህል ህዝብ በዚህ ልክ እንትን ብሎኛል ብሎ ራሱን የማየት የመፈተሻ ጊዜ ነው ያስፈልገዋል ብዬ አስባለሁ። ያውም ይሄንን እድል ሰጥቶታል። አሁንም መንግስት እጅ ላይ ነው ያለው ሁሉ ነገር። ስለዚህ አሁንም ማስተካከል ይችላል። አሁን ስለ ምርጫ ጊዜው ሰዓቱ አይደለም ምናምን የሚባል ነገር የለም። ኢትዮጵያ ውስጥ አሁንም ምርጫም ይሄን ያህል ሲግኒፊካንት ለውጥ ያመጣል የሚል እምነትም የለም። ግን ምርጫ መደረጉ ፕራክቲስ እንድናረግ ዲሞክራሲን ፕራክቲስ እንድናረግ ሊረዳን ይችላል እንጂ የተለየ ከብሔር ፖለቲክስ አውጥቶ ወደ ሌላ አንድነት የሚያመጣን። ስለዚህ አንድነት የሚያመጣ የሚችለው ህገ መንግስት ነው። ተረዳሽ? ያ ህገ መንግስት ደግሞ የተጻፈው ስፔሲፊክ ለሆነው ብሔር ብሔረሰቦችና ህዝቦች ማይጨበጡ ማይያዙ ማይዳሰሱ ማነው ብሔር ማነው ብሔረሰብ ማነው ህዝብ? ተረዳሽ? ቢያንስ አንድ ብሔር ብሔረሰብ ብሎ ለመምረጥ ቋንቋውን መልመድ ነው፣ እናት አባቱን ደሙን መቁጠር ነው። ክልል ውስጥ አሁን በተደረገው ስልጣን እንትን ውስጥ መወለድ ነው ወይስ ባህሉን መከተል ነው? ይሄን እንኳን ስፔሲፋይ ያላረገ ህገ መንግስት እኮ ነው አሁን በዚህ ልክ ያለያየን እንጂ እኛ እዚህ ውስጥ ያለን ልጆች እርግጠኛ ነኝ ቁጭ ብለን ብናወራ ብዙ ማች የምናረጋቸው ብዙ የምንለውጣቸው ብዙ የምናረጋቸው ነገሮች አሉ። ዴፊኒትሊ በጣም እርግጠኛ ነኝ። እኛ ችግራችን እችን ብንፈታ ማለት ነው እንዳልኩሽ። እችን መፍታት ግን እንዴት እንፍታው? ፓወሩን ኦልሬዲ ይዘውታል። ተረዳሽ? አሁን እኮ ያ ሁሉ ሰው አብይ ሲመጣ እንትን ያለው ቢያንስ ህገ መንግስቱን እንኳን በዚህ ውህድ ማንነት ያላቸውን እንኳን የሚያስተናግድበት መንገድ እንኳን አልፈለገም። ቀጥታ ወደዛ ነው የተሄደው እና ፕሊዝ ይሄንን ነገር ልጁንም አሁን እየተባለ ያለው ነገር እውነት ከሆነ እንግዲህ አይደለም ኤልሲ እንግዲህ አጣርተሽ ትነግሪን ይሆናል አላውቅም። ግን አሁን መንግስት የእሱ ጋር ያሉትን ጓደኞች ማናጀሮች እየታሰሩ ነው እየተባለ ነው። ይሄ ደግሞ እንደገና አሁን እዚህ ላይ የምናደርጋቸው ዲስከሽኖች ራሱ እሱ የራሱን ስሜት ገልጿል። ግን እሱ ላይ ራሱ አደጋ ልናመጣበት የምንችልበት ነገር ነው የሚታየኝ። አንድም አሁን እሱ ተገደለም ቢባል ምንም የማድረግ አቅም ያለው ህዝብ አይደለም ያለው። ስለዚህ አሁን እሱን አጀንዳ ባደረግነው ቁጥር እሱንም ወደ ጥቃት ያጋለጥ ነው እና በቃ እሱ ዘፍኗል፣ ስሜቱን ገልጿል፣ ነፃነቱን ተጠቅሟል። እንደ አንድ ዜጋ እንደ አንድ አርቲስት በቃ የምንፈልገውን ሰምተን ማንፈልገውን ትተን በቀጥታ ወደምንኖርበት ህይወት መሄድና አንድነታችንን ማስተካከል ቢሆን ይሻላል። ስለዚህ መንግስት ስንል ኤልሲ ጥያቄን እንዳረሳ መንግስት ሲባል አንድ ግለሰብ አይደለም። ዶክተር አብይም ይሄን ሁሉ ነገር ማድረግም አይችልም። ስለዚህ መንግስትም ሲሰጥ ለተቋም ነው የሚሰጠው፣ ለህግ አውጪ፣ ለህግ ተርጓሚና ህግ አስፈጻሚ። እነዚህ መናበብ ሲችሉ ነው አንድ መንግስት ነኝ ብሎ ሪሊ ኦርጋናይዝድ የሆነ ስርዓት ሊዘረጋ የሚችለው። ስለዚህ አንድ ሰውን መውቀስ አንችልም። እዛ ውስጥ ደግሞ ሁሉም አለ። ስለዚህ ሁሉም እንዴት ይስተካከል? እሱ ደግሞ የኛ ትውልድ የቤት ስራ ሆኖ ቀጥሏል። ባይዘዌ ከዚህ በኋላ ራሱ እንግዲህ እኛ ራሱ ተግባብተን አላቅም። እኔ በዚህ ጊዜ እድለቢሶች ልንሆን እንችላለን ወይ ደግሞ እድለኛም ልንሆን እንችላለን። በዚህ ሁለት ነገር፣ አንደኛው እድለኛነታችን ይሄንን
እንትን የምናልፍበት ሊሆን ይችላል። እኛ በቃ ተራ ህዝብ ነው እንዳልኩሽ ያደርሳል የሆነ ቦታ። ከዛ በኋላ የኔ ፓወር ቴክኒካል ፓወር ተረዳሽኝ። የምሰራውን ስራ ሰራለሁ፣ ለመንግስት ታማኝ ሆናለሁ፣ ባወጣቸው ህግ ማዕቀፍ ውስጥ ለመንቀሳቀስ ሞክራለሁ። ተረዳሽኝ። ህዝብ ሊያደርግ የሚችለው ይሄንን ነው። በተረፈ ግን ሄዶ እንዳልሽው 30 ዓመት ውስጥ እንትን ያለን ነገር በአንድ ዓመት በ2 ዓመት ይቀይርም የሚል ይሄን ያህል ኢሉዥኒስትም አይደለንም። ተረዳሽ። ግን ምንድን ነው ቢያንስ ፍንጭ ማየት ተረዳሽ። ህዝብ ደግሞ አብይን 90% እውነቴን ነው የምልሽ 90% ደግፎታል። የደገፈው ግን እንዳልኩሽ ፕሮቴስቲንግ ቮትም ነበረ ማለት ይወድቅልኛል ብሎ የሚያስበውንም አካል ሲወድቅ የዛ አለ አይደለ የፕሮቴስቲንግ ቮትም አለ። ብቻ ሁሉም ተጠራቅሞ አብይን ግን ኢነረንትሊ ቴዲን ያደረገው ልጅ የተናገረው እውነት ነው። እናቶቻችን እጅግ በጣም አልቅሰውለታል። እሱ ከቤተሰቦቻችን ጋር ተጣልተናል በሱ ምክንያት። ተረዳሽ። ግን ማንም ኦሮሞ ነው ብሎ አይደለም፣ ፕሮቴስታንት እንደሆነ ይታወቃል። የኢትዮጵያን ህዝብ በዘረኝነት ማንም ሰው ሊወቅሰው አይችልም። ማንም ሞራልም የለውም። እስፔሻሊ የአዲስ አበባ ልጅ በዘረኝነት ሊታማ አይችልም። ተረዳሽ። ስለዚህ በዚህ ልክ ልቡን የሰጠውን ህዝብ ነው ማህደር ተነስታ አይናችሁ ስለጨፈነ ነው አይናችሁ አይታይም አይገለጥም ምትለን። ተረዳሽ። ስለዚህ በዚህ ልክ ለአንድ ሰው አንስተው አሁንም አብይን ወደፊት ተወቃሽ እንዳይሆን ገባሽ? ለሱ ሁሉ ይሄን እየሰጠ በቃ አብይ መንግስት ነው ማደር ችግር የለም። ታታንሺ አንዴ ተራሽን ጠብቀሽ እንደ ስርዓት እናውራ። ስርዓት አርለቴ እየተወራ ያለው ኤልሳት መልስ። አሁን ለዶክተር አለሙ ጊዜ እንስጣቸው ፕሊዝ። ኤልሲን ጠይቂያታለሁ። ኤልሲን አልመለሰችልኝም። ማሜ አንዴ መልሱን ትመልስለት። ለጣ ውስጥ የገባኸው እንዴት ለአንተ 3-4 ጊዜ ይሰጥሃል? አይ ጥያቄ ጠይቄያለሁ፣ አልተመለሰልኝም። ዶክተር ሲቀር መልሰህ እንደገና ንግግር ጀመርክ። ስለዚህ ይሄ ሶሪ ግን ትመልስልኝ፣ ከዛ ትገባለህ። የመለሰች እያለች እኮ ነው አቋርጠህ ሌላ ገለጻ ውስጥ የገባኸው። ሌላ ነገር ነው የመለሰች፣ ሌላ አቅጣጫ ውስጥ ገባች። ለዛ ነው እኔ የጠየቅኩት መንግስት ህግ አውጪ ህግ አስፈጻሚና እንትን ነው። ስለዚህ በዛ ውስጥ አንድ ሰውን ተጠያቂ ማድረግ ወይም አንድ ሰውን ሉዓላዊ ማድረግ ልክ ነው ወይ የሚል ነው ጥያቄ። መልስ አንተ ወደምትፈልገው አይደለም የሚመለሰው። ሰው የሚያውቀውን ይመልሳል። እውነትም ከሆነ እውነት የሆነውን ይመልሳል። ከዛ ውጭ አንተ ወደ ራስ መሳብ አትችልም። ማስጨረስ ነበረብህ። ተሰጥቶኛል እድል። እሺ አንተ መልስ ካለ መልስ አንተ። ዶክተር አለሙ መቀጠል ትችላለህ። ጥሩ። ማንም በመሀል እንዳይገባብኝ መጨረሻ ላይ ማስታወሻ ያዙ እና በፈለጋችሁት መንገድ ከፍት ይወርዳል። እሺ አመሰግናለሁ። ያው ቅርብ ጊዜ ነው የገባሁት፣ ግን ሀሳቡን ብዙ ቤቶች ላይ ስለምሰባ ሰሞኑን ስለተለቀቀው ዘፈን ነው ስንነጋገር የነበረው እና በመጀመሪያ ለአንድ ዘፈን ይሄ ሁሉ ህዝብ እንደው ጊዜውን ማቃጠል አለበት ወይ የሚለው ቢነሳ በእኔ በኩል እዚህ ግባ የሚባል ሀሳብ አይደለም እዚህ ላይ እየተነሳ ያለው። በቃ ልጁ እንጀራው ነው ዘፈን። ትክክል ይዝፈን አይስፈን እሱ ሌላ ሆኖ የሆነ ነገር ነካክቶ የሆነ ብሔር ነካክቶ የሆነ ሃይማኖት ነካክቶ ቅኔ የተናገረ መስሎት ተሳስቶ ከሆነ ህጉም አይደግፈው ከሆነ በህግ ይጠየቃል። እንዴት ነው የመንጋ ፖለቲካ ውስጥ የምንገባው? ህግ አለ በኢትዮጵያ። ካበላሸ ተጠያቂው እሱ ነው፣ ተጠቃሚውም እሱ ነው። እኔ ስለ ቴዲ ወይም ስለ እንትን አይደለም። ዘፋኝ ይዘፍናል፣ አለቀ። በእኛ ባህል አዝማሪ የምንላቸው ጠላ ቤት፣ ጠጅ ቤት፣ ሰርግ ቤት ሄደው ይዘፍናሉ፣ ብር ይሰጣቸዋል። አንድ ባህሪያቸው አንድ የሚያደርጋቸው ምንድን ነው? ብር የሚጠይቁትን ሰው ነው የሚያወድሱት። ያ ሰው ጀግና ይሁን አይሁን የሚያውቁት ነገር የለም። ብር ከሰጠው የእነሱ ስራ ማወደስ ነው፣ በባህላችን የምናውቀው። በዚህም ዘመን ዘፈን ይዘፈናል። አሁን ስለ ልማት ቢዘፈን እኔ አብሬው አንጎራጉራለሁ።
ስለ ተፈጥሮ ቢዘፈን አብሬው አንጎራጉራለሁ። በራሱ ጊዜ ፈቅዶ አስቦበት ስለ ፖለቲካ ከዘፈነ ራሱ ነው መወጣት ያለበት። ወይም ደግሞ የእሱ ግሩፕ የእሱ ፖለቲካ ደጋፊ አትንኩብን፣ የእኛ ፖለቲካ ነው፣ እኛንን እናንተን የምናሰድበው የምናስተቸው ማለት ይችላል የሆነ ግሩፕ። አሁን ግን ኒውትራል እየመሰሉ እዚህ ላይ የተባለው ነገር ወይ አልገባቸውም ወይ እንኳን አለ ማለታቸው ነው። አይንህን ጨፍንና ላሞኝህ የሚል አይነት ንግግሮች በዚህ በሶሻል ሚዲያ ላይ ይዟዟራሉ። አንዳንዱ የራሱ የሶሻል ሚዲያ ቢዝነስ ያለው ሰው ስለሆነ ምክንያት አለው። እኛ ግን እዚህ ጋር ጊዜያችንን መግደል አለብን ወይ? ቴዲስ ማን ነው? ከቴዲስ የተሻሉ ዘፋኞች አሉ። ዘፋኝ ለግለሰቡ ነው የሚሻለው። እኔ አሁን የቴዲን ዘፈን ሰምቼውም አላውቅም። ጥቁር ሰው የሚል ዘፈነ ይሉኛል። ዙሪያ ቁጭ ብለው ሰዎች ሲነጋገሩ ሰማለው። ሌሎች እንደዚህ የሚባል የሆነ ጊዜ የተለቀቀ ሙዚቃ ነበረ እና ያለ እኔ ቢዝነስ አይደለም። ከፈለግኩ ቤቴ ከፍቼ ዘፈን የምሰማ ሰው ከሆን ከሰማዋለው። ግጥሙ ከተመቸኝ፣ ዘፈኑ ከተመቸኝ በምናገርበት ጊዜ ቴዲ እንዲህ ብሏል ብዬ እጠቅሳለሁ። ከዛ ውጭ ግን እሱ ከዘፈነው በላይ የእሱ እዚህ ወገን የሚመስሉ ሰዎች የሚያወሩት የሰውን ጊዜ የሚገሉት ነው የሚበልጠው። ይሄንን ስለ ቴዲ ይሄንን ካልኩ ስለ ዶክተር አብይ እናንሳ። ዶክተር አብይ ከኢህአዴግም ጋር ነበረ፣ ኢህአዴግም ነበረ፣ አመራር ነበረ። ያንን አሰራር ህዝቡም አንተም አልወደድከውም፣ እዚህ ጋር ያለ ሰው ሁሉ እንዲሁ ሲናገር ነበረ። ያኔ በኢትዮጵያ ውስጥ እንዲህ ነው ጥሩ ነው ተብሎ የተነገረ የለም። አንዱ ጥሩ ነው ይለዋል፣ አንዱ መጥፎ ነው ይለዋል። ግን ዶክተር አብይን በስራ ነው አሁን ማየት የምንፈልገው፣ በሚታይ ነገር። ይሄን አስቦ ነው ያን አስቦ ነው ምን እንዳሰበ የምታውቀው አንተ ነህ። ደርግ መጣ፣ ደርግን የተቀበለ ነገር የለም። ኢህአፓ ሰው ስትፈጅ ነበረ፣ ደርግም ሲፈጅ ነበረ። ወያኔ መጣ፣ ወያኔን የተቀበለ የለም። ብልጽግና መጣ፣ ብልጽግናን የተቀበለ ያልተቀበለ አለ። ቅድም አይከን እንዳልከው ህዝቡ ሆ ብሎ ነው የተቀበለው። ግን ደግሞ ያለምንም ምክንያት በወራት ውስጥ ቦምብ ተወርውሮበታል። አሁን ይሄን ምን ትለዋለህ? አስተዳደሩ ተበላሸ እንዳትል ገና አልጀመረም። ስለዚህ እዚህ ጋር መጀመሪያ የሆነ ነገር መስሏቸው ደገፉ፣ የሆነ ነገር ሌላ ሲመስላቸው ደግሞ ቶሎ በእንጭጩ ለመቅጨት ፈለጉ። አልተሳካም፣ አሁንም አይሳካም። ምክንያቱም በዛ በእንጭጩ ያልተሳካ አሁን አይሳካም። እና ምን ሰራ ዶክተር አብይ ብትል አዲስ አበባ ከሆንክ ወይም የአዲስ አበባን ቪዲዮ ካየ አንዱ በጣም በቂ ነው። የ8 ዓመት ስራ አይደለም፣ በ30 ዓመት አዲስ አበባ ላይ የተሰራ ስራ አልተሰራም። የዛሬ 30 ዓመትም እዚሁ ነበርኩ፣ ወጣ ገባ ላለው ዛሬም እዚሁ ነኝ። አሁንም አዲስ አበባ ቁጭ ብዬ ነው እየተናገርኩ ያለሁት። አንድ በል የአባይ ግድብ ከቀረ በኋላ ከተቋረጠ በኋላ ግብጾች አቅማቸውን ተጠቅመው እንዲቋረጥ ካደረጉት በኋላ ከዜሮ እንደመነሳት ነው። እኛ የጠቅላይ ሚኒስትር መለስ ዜናዊን ክሬዲት እያሳጣን አይደለም። መጀመር ግን መጨረስ አይደለም። መጨረስ ማለት እስከ መጨረሻዋ ሰከንድ ሄዶ ስራ ላይ ማዋል ነው። ኃይሌ ገብረስላሴ ሯጭ ነው። 1 ሰከንድ ቢቀረው እንትኑን ሪቫኑን መበጠስ ጥሶ ቢቆም ከኋላ ያለው ያሸንፈዋል። ኃይሌ የሚለው ስም ይቀራል። ስለዚህ የአባይን ግድብ ከሞተበት አንስቶ የጨረሰው ዶክተር አብይ ነው፣ ወይም ደግሞ የዶክተር አብይ ስርዓት ነው፣ ወይም የዶክተር አብይ ቅድም ያልከው 3ቱ መንግስት ነው። ህግ አስፈጻሚ፣ ህግ አውጪ፣ ህግ ተርጓሚ። ስንት መከላከያ እዛ ጋር ሞቷል። የኢትዮጵያ ህዝብ ገንዘቡን አዋጥቷል። ፓርላማ በውሳኔ አግዟል። ስራ አስፈጻሚው ሌት ተቀን እየተመላለሰ ሲያይ ነበረ። የአባይ ግድብ ቀላል ነው ብትለኝ፣ ከአፍሪካ አንደኛ የሆነ ግድብ፣ ከዓለም ከሚጠቀሱት ከሆነ ግድብ ትንሽ ነው ብትለኝ፣ ይሄ ነው ጭፍንነት ብዬ እኔ የማስበውና ዛሬ ኤሌክትሪክ ፓወር በስፋት አምርተናል። ምንድነው የቸገረን? ማሰራጨቱ። ብዙ ሽቦ ይፈልጋል፣ ብዙ ምሰሶ ይፈልጋል፣ ብዙ ትራንስፎርመር ይፈልጋል፣ ብዙ ቆጣሪ ይፈልጋል። ይሄ ምርቱን ካገኘን ማሰራጨቱን ቀስ ብለን አቅም እየፈጠርን ሄደን እናሰራጨዋለን። ግልገል ግቤ እያለቀ ነው። ኦሞ ኩራዝ ኦሞ 1 ነው 3 ሌሎች እያለቁ ነው ያሉት። ከትላንትና ወዲያ 100 ሜጋዋይት የሚያመነጭ አሰላ ላይ ተመርቋል። የንፋስ ማመንጫ አንዱ ምሰሶ ለአንድ አነስተኛ ከተማ የሚበቃ ነው።
ሌሎች እንግዲህ የስንዴ ምርትን ታየዋለህ። በዚህ ባለፈው 300 ሚሊዮን በላይ ኩንታል ነው በበጋና በክረምት የተመረተው። ይሄ ለኢትዮጵያ ሕዝብ ሶስት ኩንታል የሚበቃ ነው። ይህም ማስላት ቀላል ነው። ሁሉም ይበላል ወይ? ኖ። ፉድ ሴኪሪቲው አለ፣ ምግብ አለ በሀገር ውስጥ። አክሰሱ ግን ገንዘብ ያስፈልጋል። እንደ አቅማችን ነው ድሮም ስንኖር የነበረው። በኃይለ ሥላሴም እንደ አቅማችን አርሶ አደሩ ክረምት ጎመንና ዱባ እየበላ በጋ እህል እየበላ ነበር የሚኖረው። ኢንፎርሜሽን ስለሌለ እኛ ስለማናውቅ ላይሆን ይችላል። ከተማውም ደግሞ ከዛ በላይ ችግር ውስጥ ነበረ። የገጠሩ ዘመዴ ጤፍ አለመጣልኝም የሚሉበት ዘመን ነበረ ያኔ። የከተማው ዘመዴ ሸሚዝ አላከልኝም የምንልበት ዘመን ላይ ነበር ነው ያኔ። ሁሉንም እድሜ ያውቀዋለሁና። ስለዚህ አሁን ኢትዮጵያ በጣም እያደገች ነው። አዲስ አበባ ላይ የቱሪስት መዳረሻዎችን ብታያቸው ፌር በሆነ ሁሉንም ክልል ያዳረሰ፣ ሶማሌ ላይ በቀደም ተመርቋል፣ አፋር ላይ በዛኛው ተመርቋል፣ ደቡብ ኢትዮጵያ ላይ ተመርቋል፣ ምዕራብ ኢትዮጵያ ላይ ተመርቋል። እንደገና ጎርጎራ ተሰርቷል፣ የፋሲል ግንብ ተሰርቷል። ይሄ በቀላል ገንዘብ አይደለም የተሰራው። ድሮ እየተበላ ነው ወይስ ለምንድን ነው ያልተሰራው የሚለውን ሊያመጣ ይችላል። ይሄ ብልጭልጭ የሚሉ ሰዎች አሉ አንዳንድ የሶሻል ሚዲያ ላይ ቁጭ ብለውና ብልጭልጭ አይደለም፣ ቁጭ ብለን እያየን ነው እንዴት ሲሰሩ እንደነበሩ፣ እንዴት ሲገነቡ እንደነበሩ። ይሄ ደግሞ ወደ ሐዋሳ ተስፋፍቷል፣ ወደ ባህር ዳር ተስፋፍቷል፣ ወደ ጎንደር ተዛምቷል። ቢሾፍቱን ሄደ ብታይ፣ አዳማን ሄደ ብታይ በጣም ያንን የተያያዘ ነገር ነው እያየን ያለ ነው። አንድ ቱሪስት ቢመጣ እንደ ድሮ ከጠዋት ሂልተን ሆቴል፣ ከሰዓት ሸራተን፣ ማታ ላይ ደግሞ ጊዮን አይደለም የሚመላለሰው። ገንዘብ ካለው ሄሊኮፕተር የተመቻቸ ነው። ሲፈልግ አላላ ኬላ ይሄዳል፣ ሲፈልግ ወንጪ ይሄዳል፣ ሲፈልግ ጎርጎራ ይሄዳል። ይሄ ድሮ በኢትዮጵያ አልነበረም። በዚህ 2 ዓመት ውስጥ የተሰራው ስራ አይደለም። በኢኮኖሚው ብንመጣ ብዝሃ ኢኮኖሚ ሴክተሮችን ነው ብልጽግና ይዞ እየሄደ ያለው። ድሮ ግብርና ነው። እንዴት አይነት አስተሳሰብ እንደሆነ ይገርመኛል። ግብርናን ብቻ ይዘህ ብዙ ትርፍ ብታመርት ጥሬውን ወደ ውጭ ትልካለህ እንጂ ወደ ኢንዱስትሪ አምጥተህ ፕሮሰስ አድርገህ እሴት ጨምረህ አትሸጠውም፣ ፕሪዘርቭ አታረገውም። አንድ ያመረትከው 6 ወር ውስጥ ነቀዝ ይበላብሃል። እና አሁን ግን ምንድን ነው አብሮ የሄደው? ግብርና አለ፣ ኢንዱስትሪ አለ፣ ማዕድን አለ፣ የከተማ ልማት አለ፣ የግብርናና የገጠር ትራንስፎርሜሽን ፖሊሲ አለ። እነዚህ ተያይዘው ነው ለጊዜው 5ቱ ፒላር ተብለው የማክሮ የትልቁ ኢኮኖሚ መንገድ ዘዴ ተደርገው እየሄዱ ያሉት። እና ከዚህ በላይ ምን አለ? ሌላ አንድ ሊጨምርልህና ድሮ አጋር የተባሉ በጣም ነው የሚያሳዝነው። አፋር ጥንት ሰው የተፈጠረበት ክልላችን፣ ሶማሌ ከኢትዮጵያ በመሬት ስፋት 2ኛም ልትሆን ትችላለች፣ እርግጠኛ አይደለሁም። 3ኛ ግን በሙሉ አፌ መናገር ይችላለሁ። በህዝብ ብዛት 3ኛ ነች። ትግራይ 4.2 ሚሊዮን ሲሆን በ2007 ህዝብ ቆጠራ ሶማሌ 2.7 አካባቢ ነው። ስለዚህ ማን ነው 4.4 ሚሊዮን 4.7 ሚሊዮን ናቸው ሶማሌዎች። 3ኛው ህዝብ እሱ ነው። እሱ ምንድን ነው የተባለው? አጋር፣ ጋምቤላ አጋር፣ ቤኒሻንጉል አጋር፣ ሀረሪ አጋር። እንዴት አጋር ይሆናል በሀገሩ ሰው? ይሄንን ነው ብልጽግና የለወጠው። ኢትዮጵያ ብሔራዊ ቋንቋ የላትም በህገ መንግስቱ። የፌዴራል መስሪያ ቤት የስራ ቋንቋ አማርኛ ነው ይላል። ያ ማለት ብሔራዊ ቋንቋ አይደለም። አሁን 5 ቋንቋዎች ተመርጠዋል ለጊዜው፣ ትግርኛ፣ አማርኛ፣ አፋን ኦሮሞ፣ ሶማሊኛ፣ 5ኛው ሌላ 5ኛውን ጨምርበት። እነዚህ 5ቱ ቋንቋዎች ተመርጠዋል። ይሄ ቀስ በቀስ በትምህርትም እየተደገፈ ብዝሃ ቋንቋና ብዝሃ ሃይማኖት፣ ብዝሃ ብሔር ብሔረሰብ፣ ግን ይሄ ሁሉ ለአንድነት መሰረት እንዲሆን ተደርጎ እየተሰራ ነው። ለዚህ ደግሞ ብሔራዊ የምክክር ኮሚቴ ትልቅ ስራ እየሰራ ነው ያለው በፕሮፌሰር መስፍን የሚመራ። ፕሮፌሰር መስፍን ታውቃለህ? የጥቁር አንበሳ ዲን ናቸው። የታወቁ ሰው ናቸው። ከፖለቲካም ነፃ ናቸው። ግን እኚህ ሽማግሌ በህይወቴ አንድ ነገር ላትርፍ ብለው ብሔራዊ የምክክር ኮሚሽኑ በሰብሳቢነት እየመሩ ነው ያሉት። ይሄ ደግሞ ወዴት ያመጣናል?
ህብረ ብሔራዊ አንድነት የሚለውን ወደ አንድነት ያመጣናል እና ይሄንን ሁሉ የሰራ መንግስት ለምን እንደሚወቀስ አይገባኝም። ባይዘው የሰራዊታችን ሰሜን ላይ እኮ ትግራይ ላይ ያሳደገው ያደራጀው የህወሓት የተባለው ፓርቲ በሌሊት ነው በተኛበት የበላው። ያንን ከዜሮ ተነስተን አሁን መከላከያችን ተጠናክሮ ማንም አገር ሊደፍረን አይችልም። ዶክተር አንዴ ከጨረስክ ሀሳብን አጠቃልና ረጅም ሰዓት ነው። እነዚህን ትላልቅ ነገሮች የሰራ መንግስት በአንድ ዘፋኝ ካሴት ተለቀቀ ተብሎ ያዙኝ ልቀቁኝ 4 ኪሎ ካልገባ 4 ኪሎ መሀል ነች ሲናፍቀው ይቀራል እንጂ ከምርጫ ውጭ 4 ኪሎን መርገጥ አይቻልም። ጊዜውን ጠብቆ ሰው ይንጫጫል። ሰው ከተንጫጫ ዋጋ ያወጣልኛል ብሎ ነው። እንደ ሰው ማንኛውንም ሰው አከብራለሁ። ሰው ለሀገር ሲዘፍን፣ መከላከያ ለማጠናከር ሲዘፍን፣ የሆነ ነገር ሲያረግ እንደ ወጋችን እንደ ማዕረጋችን ያ ሰው ዘፈነ ለሀገር ይባላል። እንደነ ጥላሁን ገሰሰ አይነት እና ይሄ ብዙ የሚያንጫጫ ነገር አይደለም። እሱስ ከዛ ስለ ጮኸ የዝሆን እና የዝንብ ነገር ይሆናል። ዝንብ ከዝሆን ጋራ ወንዝ ስትሻገር ድልድዩ ይንቋቋል። አናጋ ነው እኮ አለች። ጆሮ ላይ ተቀምጣ ነው ጉንዳኗ። የጉንዳን እና የዝሆን ታሪክ ይሆናል እንጂ ለኢትዮጵያ መንግስትም ለኢትዮጵያም አገርንም የሚያፈርስ መንግስትንም የሚያሰጋ ነገር የለም እዚህ ቦታ። እንደው ጊዜያችንን ባንገልም አስተውለን ብንናገር ጥሩ ነው። አመሰግናለሁ። ቆይ አንዴ ዶክተር ቆይ ትክክል ተናገረ ማለት ባይዘዌ ፍሎ ልክ ነው ማለት የተናገራቸው በጣም የቁጥር ፋላሲዎች የዶክተር ነው። ባይዘዌ ዶክተር ማለት ባይዘዌ በጣም ክሪቲካል ነው ቁጥር ላይ እያንዳንዱ የምትናገረው ነገር ላይ እና ፍሎ ልክ ስለሆነ ትክክል ነህ ማለት አይደለም። ለማንኛውም ግን አንዱንም መልስ አልመለስክም። ዞሮ ዞሮ ሙዚቃ አትሰማም፣ ግን ደግሞ ሙዚቃ ሰምተህ ደግሞ ለሙዚቃ መጥተሃል እና ልክ እንዳልሆንክ እወቅልልህ ነው ዶክተር አለሙ። ትክክል ፍሎ ልክ ስለሆነ ኮንሴፕቱ ልክ ነው ማለት አይደለም። አሌክስ ቀጥል። ቻው። እውነቱ ሲናገር ያማሃል። እውነቱ ስለተነገረህ አመነ። አየህ አይደለ? ይሄ ነው ችግራችን። ማህደር ሚዩት አድርጊ። ዶክተር አለሙ ሚዩት አድርጊ። ስለ ትንሽ አንደኛ ቴዲን ዛሬ አይደለም መስፈን የጀመረው፣ በብልጽግና ጊዜም ዘፍኗል። ገብቷል። አሁን ዛሬ ዘፍነው ቢሆን ኖሮ ኦኬ እንደዚህ ተብሎ ቅራኔ ሊቀርብበት ይችላል። ዳስ የጣል ነው እኮ እኛ የአዲስ አበባ ልጆች ነን። የአዲስ አበባ ልጆች ካልሆናችሁ አይመለከታችሁም። ኦኬ ለምን ምንም የደረሰባችሁ ነገር ስለሌለ ዳስ አጥሉ። እኛ ግን መኖሪያ ቤታችን፣ ስራ ቦታችን ሲፈርስ የእኛን ስሜት የገለጸልን የዛሬ 8 ዓመት ነው እኮ የዘፈነው። ይሄ ሰውዬ ቆይቷል ከዘፈነ። ከዛሬ 8 ዓመት በኋላ ሲዘፈን ይሄ ሰውዬ እንጀራው ገመድ ነው ብለሃል ቅድም። ለእንጀራው ነው የዘፈነው። እንጀራ አልበላም። ከ8 ዓመት እስካሁን እንጀራ አልበላም። እንጀራ ሳይበላ ነው የቆየው። ለእንጀራው የሚዘፍን ሰው ስላልሆነ ነው። ይሄ የሀገር ነገር ይመለከተኛል፣ የህዝብ ድምፅ ነኝ ብሎ ነው እስካሁን ድረስ ቆይቶ አጣርቶ ምን ብሎ ዝም ብሎ የሚዘፍን ሰውም አይደለም። ተራ እንትን ማሲንቆ ቤት ምናምን እንደሚገኝ ሰውም አይደለም። ቴዲ አፍሮ በእንደዚህ መልኩ ልትገልጸውም አችልም። ለእኛ ኪንጋችን ነው፣ ለአዲስ አበባ ልጆች ኪንጋችን ነው። ገብቶሃል? ያንን እስከሆነ ድረስ ደግሞ እኛ እሱን የሚነኩብንን ለእኔ በል ለእኛ አትበል። እኔም አዲስ አበባ ልጅ አይደለም ለእኔ በል። እሺ ለእኔ በል፣ ለአዲስ አበባ ልጅ ለእኔ በል። አንተ ሚዩት አታንሱ። ማንም ሰው ሲያወራ ከጭቃ ቤት አውጥቶ ምስክን ሰጥተዋል። ከጭቃ ቤት ወስደህ ምስክን ሰጥተሃል። አልተፈናቀልክም። እኔም አለው። እሺ እሱ ብቻ አይደለም። ተወልደን ያገደግበት ማህደር አለን። እሺ የእኛንም ሀሳብ ነው አሌክስ እየተናገረ ያለው። አዲስ አበባ ልጅ ነኝ። ይናገር አሌክስ ይናገር። ጸጥ በሉ። አትንጫጩ። ስርዓት ባለው አትንጫጩ። የሚፈልጉትን ነው መስማት የሚፈልጉት። እንደዛ ለምን ታደርጋላችሁ? ታውላቂዎችን ስለ ኮሊደር አላወራውም አባቴ። ቂና ቤቱን ሲቸበችብ የነበረ በመንግስት ቤት ቁጭ ብለህ 10-20 ቤት ሰርተህ ሲቸበችብ የነበርከውን የተሻለ ቤት ነው የሰጠህ። ሪዞርት መስራትና ኮሊደር መስራት የመንግስት ስራ የተሻለ ቤት ነው ያገኘከው። የመንግስት ስራ አይደለም። አይዋጥልህም። ለዛ እኮ ነው አይዋጥልህም።
አታቂማ ስለማታቂ አሁን ዲክታተር ሆናችሁ ለምን ታወራላችሁ? ሚውት አድርጋችሁ አውሩ። በቃ ይናገር፣ ይጨርስ። አሌክስ ይጨርስ። ኪስ አውላቂ ነው የነጣው ኮሪደሩ። ኪስ አውላቂ ከሆንክ ይመለከታል። እኔ ስለ ኮሪደር በቃ አንቺ ዶክተር ሆድ እኮ ካሬ እኮ ሆድ ብቻ ነው ያለው፣ ጭንቅላት የለውም። እናውቃለን። ሁለታችሁ ሚውት አድርጉልኝ እባካችሁ። ልንሰዳደብ ሳይሆን ሌባ አንተ ነህ ስድብ የጀመርከው፣ አንተ ነህ ስድብ የጀመርከው፣ አንተ ነህ ስድብ የጀመርከው። ዶክተር የሚባለው ነው ሲነገራቸው እኮ በቃ አትሳደብ፣ አንተ ነህ የተሳደብኩ ነው አሪፍ የሚሆነው። አይሳደብ፣ ንገረው። ዶክተር ነኝ በለው፣ ለዶክተር ነኝ በለው። መጨቃጨቁ ምንም ዋጋ ለዶክተር ነኝ በለው። ማደርን እንኳን ለምደናታል ማሜ፣ እሷን ለምደናታል። እሷ ማዕረግ ምንም ስለሌላት እሷ ምንም አታመጣም። ችግር የለም ማሜ፣ ለምደናታል። ዶክተርን የምትናገር አይገባም። በአንተ አፍ አይሰደብም ዶክተር። አይ እሱማ የተማረ ነው። ቢያንስ ለመማር ችግር አትማሪ። አንቺ አትማሪ፣ አንቺ አትማሪ። ስለነገረክ ነው እኮ እስከሚበቃ ድረስ ነገረክ። ለምሁር እንመልሳለን፣ ለአንቺ ግን አንመልስም። እኔ ዋቀብልሃለሁ እንዲዋጥልህ። ለምሁር ካድሬ እንመልሳለን፣ ለመሀይም ካድሬ ግን አንመልስም። ችግር የለውም። ለዶክተር ግን ከመለስክለት በቂ ነው። ዶክተር ሲያወራ ያቋረጠው ሰው አለ? ማንም የለም እንዴ? ተራችሁ ጠብቃችሁ አውሩ። ዶክተር ዶክተር ከአንተ አይጠበቅም፣ ማህደር ከአንቺ አይጠበቅም። ማዳመጥ ካለባችሁ ማዳመጥ መቻል አለባችሁ። እኛ ብዙ ነገር ብሎኛል እኮ ብዙ ነገር ብለሃል እኮ የማይመለከተንን ነገር እኮ ብዙ ነገር አውርተሃል፣ ግን ሚውት አንስተን አልተናገርንህም። ገብቶሃል? ለምን ስርዓት ባለው መልኩ እያስረዳ ስለነበረ አዳመጥነ። ስናዳምጥ ደግሞ ስርዓቱ ያስተማራቸው ባህሪ እኮ ነው ማፈን። ለምንድን ነው አሁን ምትባል ደግሞ ምን እያልክ ነው ወንድሜ? ማሜ ስለ ስርዓት ነው እያወራ ያለኸው። በቃ ሰዓት አለው አይደለ? ታይም አለው አይደለ? አሌክስ ይቀራል። ቀጥል። ዶክተርን እንደዚህ እንዳልከው ሁሉንም ሰው ደግሞ ሳነሱ ማውራት ነው። እሺ አንድ ደቂቃ አለ አሌክስዬ፣ አንድ ደቂቃ አለ። ቀጥል። ስለዚህ ቴዲ አፍሮ ላይ ማንም ሰው ነው ዘፈኑ። ገብቶሃል? እኛን በጣም ነፃነታችንን የምንገልጸው በሱ ነው፣ ሌላ በማንም አንገልጽ። ለእኛ ለአዲስ አበባ ልጆች መከታ ነው። እኔ አንገቴ ነው ይኸውልህ፣ እንደዚህ ደረቴ ደርቼ ነው የምናገረው። ገብቶሃል? ስለሱ እኔ አሁን አብይ አልሰራም ሰርቷል አልልም። ሲመጣ የደገፍኩት ሰው ነኝ። ገብቶሃል? ግን አሁን ላይ ባለው መልኩ ደግሞ አልደግፈውም። በቃ እኔን እንትን የሚመለከተኝ አይደለም። ግን ምንድን ነው ወደ እግዚአብሔር ነው ምንጸልየው እኛ የተሻለ ነገር እንዲያመጣልን። ግን ምንድን ነው ደሃ ቤት ሆነህ ምግብ የለም ከምትለው ምግቡን አምጥተህ ስጠው ነው። ገብቶሃል? ያ ሲሆን ደግሞ ይሄ አለመደገፍ እንደዚህ መሆን ያ መሆን አይደለም። ያንን ነገር አምጥተህ ለእኛ ስጠን። ይሄ ተሰርቷል፣ እሺ የታለ የተሰራውን ነገር ስጡና እኛም እንየው። አላየነውም እኮ የተሰጠን አሁን ያልከልን ነገር አላየነውም። ያንን ነገር እስኪ በሄሊኮፕተር ተነስቶ መሄድ ምናምን ላልከው ነገር እኛ ሄሊኮፕተር እኛ ምን ያደርግልናል? እሱ ለሀብታም ነው እኮ የሆነው። እስኬጁ የተስተካከለው ለሀብታም ነው። ለእኛ ታች ወርዶ የተሰራ ነገር አለ የለም። ያ ነገር እስከሆነ ድረስ ደግሞ አሁን ላይ የሆነ ያሆነ አሁን ስለ ቴዲ እየተወራራ ስለ አብይ ተወርቶ ደግሞ ድጋሚ ስለ ቴዲ አንድ ሀሳብ በአቋም ይዛችሁ ለምን አታወሩም? አንድ ብቻ ቴዲ በቃ አንድ ዘፈን ዘፈነ ተብሎ ይሄ ሁሉ ሚዲያ ላይ እንደዚህ ሊንጫጫም አይገባም። ለእንደዚህ ደግሞ ካልተመለከተ ደግሞ እዚህ ጋርም ገዝተ ላይ መጨቃጨቅም የለብህም። ዘፈኑን ማዳመጥ የለብህም። የራስህን ኑሮ ነው መኖር ያለብህ። ለሚመለከተው አካል ብቻ ያንን አካል ተመልክቶ ብቻ ማዳመጥ ያለበት ያን አካል ብቻ ነው እንጂ ሌላ አይደለም። በቃ ካልተመለከተ እዚህ ጋር እንትና ነው አትልም። እኔ አናብይን ይሄ ነው ያንን ነው ያልለውም። ተነስቼ አልወጣም። ለምን በቃ እኔን እንደማይደግፈኝ ካወቅኩኝ ዝም ብዬ አርፌ ነው መቀመጥ። ነገ እግዚአብሔር የተሻለ ነገር እስኪያመጣ ድረስ ጠብቀዋለሁ። ገብቶሃል? እግዚአብሔርን ነው የምጠብቀው እንጂ ሰው አልጠብቅም። ምንም ተወራ ያም ተወራ ይሄም ተወራ ያው ነው። አሁንም ነገም ከነገ ወዲያም ቴዲ ንጉስ ነው፣ ኪንግ ነው። ጨርሻለሁ። ማሜ አሌክስ ለአንተ ንጉስ ሊሆን ይችላል። በንጉስነት ደግሞ ሲሾም ታየዋለህ። ጠቅላይ ሚኒስትር ንጉስ ነው ለእኛ። ኢትዮጵያን የሚመራ ጀግና መሪ ስለሆነ ለእኛ ንጉሳችን ነው። አንድ አቀንቃኝ ንጉስ ሊባል አይገባም። ለምንድን ነው ግን አሁን ማሜ ከአንተ ነው እኔ መልስ የምጠብቀው አይደል?
ማህደር ለምን ሚዩት ታነሳለች? አንተ ሁሉም ነው የሚመልሰው፣ የሚመለከተው የሚያውቅ አይኖርማ። የሚመለከተው ሁሉ ይመልሳል። መደማመጥ አይኖርማ። አለመደማመጥ ይመጣል። ለዶክተር ጥያቄ አለ፣ ለዶክተር አለሙ ጥያቄ አለ። በደንብ አለኝ እኔ። እሺ ጠይቀው። ላነሳቸው ለግብርና ለሁሉም ነገር ቅድም ላወራቸው ነገሮች ድሃው ላይ ተደራሽነት የሆነው የቱ ጋ ነው? ከዛ በኋላ ደግሞ ይሄ ብለህ በጣም ብዙ ነገር አውርተሃል። ሰላቢ ኮሪደሩ ብለሃል፣ ምን ብለሃል? ያንን ነገር ተደራሽ የሆነው የቱ ጋ ነው? እስኪ አሳየኝና ለአዲስ አበባ ልጅ የጠቀመውንና የጎዳውን እሱን ብቻ ንገረኝ። የጠቀመውን ይሄ ነገር መምጣቱ ለአዲስ አበባ ልጅ የጠቀመውን ነገር ንገረኝ። አመሰግናለሁ፣ መልስልሃለሁ። ይሄ ጥሩ ጥያቄ ነው። ግን ደግሞ እኔ ብቻ ነኝ አዲስ አበባ ልጅ አትበል። እኔ ቅድመ አያቴን ብነግርህ አዲስ አበባ ነው። ስለዚህ በዛ እንተውና ይሄ ኮሪደር ልማቱ የቱሪስት መዳረሻው በሄሊኮፕተር ይሄዳሉ ያልኩት እያንሽ ማለት ነው። በአንተ አገላለጽ ሁሉም የምታወራው ወሬ ላይ እንዳለ ቆሻሻ ቆሻሻ ነው የምገልጸው። ግን እርግጠኛ ነኝ ፈለክ መስተቀር የቦሌ መንገድ አይደለም። እንደዛ ለምን ታወራለህ? ቆሻሻ ቆሻሻ እንዲህ ሰው እኮ መኖሪያው ነው። ቆሻሻም ቢሆን እየኖረበት የነበረ ነው። አንድ አስተማሪ የዩኒቨርሲቲ አስተማሪ የነበረ ጓደኛዬ መጥቶ ቆሻሻ ፒያሳ ቆሻሻ ነች እንዲህ ቦታ ነበር የምኖረው። ቆሻሻ ውስጥ ነበር ሲኖር የነበረው። ቆሻሻ ሰፈር ነበር ሲኖር የነበረው። አሁን ንጹህ ሰፈር ላይ ገብቷል። ይሄማ ከአንተ አይጠበቅም እኮ ዶክተር ነህ አይደል? ስም ብቻ ነበረ ድሮ 27 ዓመት ሙሉ አዲስ አበባ የምትባል ስም ብቻ ነበረች። አሁን ግን ትክክለኛ ውብና ጽዱ የሆነች አዲስ አበባ። በእናታችሁ ሰማናችሁ እኮ በቃ አዲስ አበባ ቆሻሻ አዲስ አበባ 27 ዓመቷ ነው ማለት ነው። ቆሻሻ ላስቲክ ቤት፣ ጭቃ ቤት፣ እኛ የምናወራ የሸተተ ቱቦ የሚወርድብሽ ሽንት ባይላንድ 17 አባወራ 18 አባወራ የምትጠቀምበትን አጽድቶታል። አትዋሽ፣ እውነቱን እንቅጩን ተናገር። አንድ እስኪ እኛ የምናውቀው ሰው ነሽ አይደለሽም?